አሁን ላይ አሜሪካ እንዲከፈት የወሰነችው የሆርሙዝ ወሽመጥን አስመልክቶ አንዳንድ መረጃዎችን ልንገራችሁ። እዚህ ጋር እንደምትመለከቱት ይህ ወሽመጡ ሲሆንም ኢራን በዋናነት በበላይነት ተቆጣጠረው ነበር። ታዲያ ይሄ የኢራን ይህንን ነገር መዝጋቷም በቀጥታ የሚጎዳው የተወሰኑ ሀገራትን ነው እንጂ ኢራን በከፍተኛ ሁኔታ ትጠቀም ነበር። ምክንያቱም ከተለያዩ ፖርቶቿ በቀጥታ ወደ ቻይናና ወደ ተለያዩ ሀገራት የሷ ነዳጅ ይሸጣል ማለት ነው። የሚጎዳው ማን ነው ካላችሁ በዚህ በኩል ያሉት እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት እንደዚሁም ደግሞ ኩዌት እና ኳታር የመሳሰሉ ከዚህኛው መስመር ወደዚህ ያሉ ሀገራት ናቸው። ምክንያቱም በዚህ ወሽመጥ በኩል አልፈው ለኢትዮጵያና ለተመሳሰሉት ሀገራትም ነዳጃቸውን ይሸጡ ነበር። ታዲያ ገዢ ሀገራት ልክ እንደ ኢትዮጵያ ያሉ በነዳጅ እጥረት ሲመቱ፣ ሻጭ ሀገራትም ታዲያ የሚጎዱት እነ ኩዌት፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬት እና እነ ኳታር ናቸው። እነዚህ ሀገራት ደግሞ በኢራን በኩል የአሜሪካ ደጋፊ ሀገራት ተብለው ስለተሰየሙ እነሱ እንዲጎዱ በቀጥታ ኢራን ትፈልጋለች ማለት ነው። ይህንን የተረዳችው አሜሪካ ታዲያ በቀጥታ ኔቪዎቿን ይዛ መጣችና እዚህ ጋር እንደምትመለከቱት እንደዚህ እንደ ድልድይ ሰርታ ዘጋችሁ ማለት ነው። በዚህ በኩል የሚያልፍ ማለትም ይህንን የኢራን ወሽመጥን አልፎ የሚመጣ የትኛውም እንትን በአሜሪካ እርምጃ ይወሰድበታል የሚል ውሳኔን አሳለፈች። ይሄ ማለት ምንድነው? የትኛው ማለትም እዚህ ጋር ከምትመለከቷቸው ከኢራን ፖርቶች የሚወጡ ነዳጅ እንደዚሁም ደግሞ ሌሎች ኤክስፖርት የሚደረጉ ነገሮች በቀጥታ በአሜሪካ ፍቃድ ብቻ እንዲያልፉ ያደርጋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ኢራን በየቀኑ ወደ 150 ሚሊዮን የአሜሪካን ዶላር የሚጠጋም ገቢዋን ታጣለች ማለት ነው። ይህም ታዲያ በጦርነቱ ላይም ትልቅ የተባለ ተጽዕኖን ስለሚፈጥርም ኢራን በቀጥታ ወደ ድርድር እንዲመጣ የሚያደርግም ይህ የአሜሪካ ውሳኔ አሁን ላይ ውጤት አምጥቷል ተብሎ መታሰብ ይቻላል። እንደዚሁም ደግሞ ለኢትዮጵያ ሆኖም ለኳታር፣ ለኩዌት፣ ለሳውዲ አረቢያ እንደዚሁም ደግሞ ለመሳሰሉት ሀገራት ታዲያ ይህ ነገር ጥቅም አምጥቷል የተባለው አሁን ላይ ኢራንም ይህንን መስመር ትከፍታለች፣ አሜሪካም ይህንን መስመር ትከፍታለች፣ ኢትዮጵያም እንደ ልቧ ነዳጅ ታገኛለች ማለት ነው።